ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ አዘጋጅቻለሁ። ሽንኩርትንም ጥጄው ነው እንግዲህ የቀረጽኩት ማለት ነው። እዚህ ጋር ደግሞ ምስር፣ ድፍን ምስር በጣም ነው የምወደው እና ዛሬ እንግዲህ ድፍን ምስር አማረኝና እስኪ ለምን አልሰራም ብዬ ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር እንግዲህ እንዲበስልኝ ብዬ ያው እንግዲህ እየቀቀልኩት ነው። እዚህ ጋር ደግሞ ሽንኩርቱን ጥጄዋለሁ እንደምታዩት። አሁን ይሄ በደንብ ብስል ይበልና እንገናኛለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ስለመጣችሁ ከልብ አመሰግናለሁ። ቻናሉ ስትገቡ ላይክ እያደረጋችሁ ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አሁን እንግዲህ ሆም መጠጥ ይበለውና ተመልሰን እንገናኛለን። ምስሩም እንግዲህ በስሎልኛል። ደቂቃ ራሱ አልፈጅምና ቶሎ ነው የበሰለልኝ። አሁን አቀነጥፈዋለሁ። ጨርሻለሁ። እንደምትላላችሁ ውሃውን ጥጥንጋል ገደም በስሏል። አሁን ዘይት ጨምርበታለሁ። ታጋላችሁ ምስር ግን ዘይት ይወዳል። ዘይት በደንብ ነው የሚያስፈልገው። ይበቃዋል። ከዛን ቀይ ሲሆን ተመልሰን እንገናኛለን ማለት ነው። በደንብ ብስል ይበልና ማለት ነው። እንደምታዩት እንግዲህ አሁን ቀይ ሆኗል። ምንድነው የምጨምረው? ቲማቲም እጨምርበታለሁ። እዚህ ጋር ደግሞ ሳልሳ እንጨምርበታለን። ቀይ እንዲሆን በርበሬ ነበር መጨመር የነበረብኝ። በርበሬ አልጨመርኩም፣ ሳልሳ ነው የተጠቀምኩት። እናንተ ግን በርበሬ መጠቀም ትችላላችሁ። እኔ ሳልሳ ነው የተጠቀምኩት። ልክ እንደዛ አድርጋችሁ ቆንጆ። በዚህ እኔ ምስር በጣም ነው የምወደው። ምስር የሚጠላ ሰው አለ ብዬ አላስብም። ልክ በዚህ መልኩ እንደዚህ ተቆላልቷል። በነገራችን ላይ በደንብ መቁላላት አለባችሁ፣ ልክ እንደ ዶሮ ማለት ነው።
እንዳያችሁት እንግዲህ እሱ ምንም አላረፈም። ግን እያመሰለዋለሁ እሳቱን ትንሽ ጨመር ስላደረኩ እና ደግሞ ያው እንዳይዝብኝ ነው። የድስት ታች ሲይዝ ደስ አይለኝም እና ከስሩ ለደቂቃ ራሱ አልተለየሁትም። የሆነ ምግብ ስሰራ ከስሩ አልለይም። በነገራችን ላይ ድስቱ ሲይዝ ምናምን እንትን ይላል። እዚህ ጋር ደግሞ ቅመም ጨመርኩበት። ከዛን ያው በምታዩት መልክ ከለሩ በነገራችን ላይ በጣም ነው ደስ የሚለው እንደምታዩት ነው። ቆንጆ አድርጌ ነው ያቆላላሁት። አንዱ ይሄን ይመስላል እላችኋለሁ። አሁን እንደው ምንድን ነው የምንጨምረው? ምስሩን የቀቀለውን ድፍን ምስር እንጨምረዋለን። ነገራችን ላይ እዚህ ጋር ካሜራው አለመች አለኝና ድጋሚ ቀረጻ ጀመርኩ ማለት ነው። ታውቃላችሁ አንዳንዴ ባንድ እጅ ሲሆን ትንሽ ያስቸግራል። እንደዛ አድርጌ ቀላቀልኩት፣ አዋሃድኩት። ይሄን ይመስላል ማለት ነው ቤተሰብ። በነገራችን ላይ ስጎውን በደንብ ቆንጆ አድርጋችሁ ከሰራችሁት ምስር በቃ ጣዕሙ ልነግራችሁ አልችልም እንዴት እንደሚጣፍጥ። እኔ ምስር በጣም ነው የምወደው። ምስር የሚጠላ አለ ብዬ አላስብም። ያው ግን አንዳንዱ ጨጓራ ትንሽ የሚያመው ሰው ካለ ምስር ያው አይመከርም። ግን ምስር በጣም ነው የሚጣፍጠው ማለት ነው። በተለይ ከዛኛው ይሄን የወደፈው ነው በጣም የበለጠ ይሄን ለየት ያለ ጣዕም አለው ብቻ ግን እና ያው እንግዲህ እየቀረጽኩላችሁ ያለሁት ማታ ነው። እኔ ድንገት ነበረ በቃ ሳየው ሌላ ነገር ነበረ እየሰራ የነበረው። ከዛ ድንገት ሳየው አማረኝ። እንዴ ለምን አልሰራም ብዬ በነገራችን ብዙ ደቂቃ አልፈጀብኝም። ወዲያው ነው የሰራሁት የጨረስኩት ማለት ነው። ምስሩም ደግሞ ቶሎ ነበር የበሰለልኝ። በነገራችን ላይ ምስሩ እንደ ኢትዮጵያ አይደለም። የዛ ሀገር ምስር ቶሎ ነው የሚበስለው። ትንሽ ስጎን እስከማቁላላ ነው እንጂ ያለብኝ ምስሩ ራሱ ቶሎ ነው የበሰለው ማለት ነው። እንደ ኢትዮጵያ አይደለም። እና እዚህ ጋር ጨው ጨመርኩ። ፊት ቅመም ስጨምር አይታችኋል። ማጂ ተጠቅሜያለሁ። እዚህ ጋር ትንሽ ጨው ጨመርኩ። ምስር ስትሰሩ ውሃ አታድርጉ ማለት ስጎው ላይ ትንሽ ማለት ለቀቅ ስጎን ታድርጉትና ከዛን ምስሩን ተጨመራችሁ በኋላ ውሃ ጨምሩበት። ከዛ በቃ በራሱ በስጎ ብቻ ማለት ነው። ልነግራችሁ አልችልም ማለት ነው እንዴት እንደሚጣፍጥ እና ውሃ ባትጨምሩበት ጥሩ ነው። ልክ እንደዚህ ማለት ነው። በተለይ ወፈር ሲል ያው ሰው እንደምርጫው ነው። ትንሽ ቀጠን የሚል የሚወዳለ፣ ወፍራም የሚወዳለ። እኔ ደግሞ ወፈር ያሉ ነው የሚመችኝ ማለት ነው። ልክ እንደዚህ ውሃ ሳይጨመር እና በዚህ መልኩ ጨረስን እላችኋለሁ ቤተሰብ። መጨረሻ ላይ ቃሪያ ጨመርኩበት። እግዚአብሔርን በጣም ልነግራችሁ አልችልም እንዴት እንደሚጣፍጥ ማለት ነው። ምስር የምትወዱ እንግዲህ እየሰራችሁ ሞክሩት እላችኋለሁ። እና እንግዲህ በዚህ መልኩ ጨርሰናል እላችኋለሁ። ቤተሰቡ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ላይክ እንዳትረሱ፣ ስትገቡ በላይክ ጀምሩ እላችኋለሁ። እና የኔን ይመስላል የዛሬ ቪዲዮአችን ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም የስራ ሳምንት ሆነላችሁ እላችኋለሁ። ከልብ ነው የማመሰግነው። ወዳችሁና ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ ከልብ ነው የማመሰግነው ቤተሰቦቼ። እንዲሁም በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም የስራ ሳምንት ይሆንላችሁ እላችኋለሁ ቤተሰብ። ላይክ እንግዲህ እንደነገርኳችሁ ላይክ እንዳትረሱ፣ ስትገቡ በላይክ ጀምሩ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ለሁላችሁም መልካም ስራ ይሁንላችሁ። በቀጣይ በሌላ በአዲስ ቪዲዮ እንገናኛለን እላችኋለሁ ቤተሰቦቼ። እስከዛው ድረስ ቻው።